ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽ እንዲሆኑ ጠየቁ። ቁማር ቤቶች አድራሻቸውን በየጊዜው እየቀያየሩ በመሆኑ ሙሉ ለሙሉ መቆጣጠር እንዳልተቻለ ተገለጸ። ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ እየተፈጸመ እንደሆነ ገለጸ። ኢትዮጵያና ሩሲያ የኒውክሌር ኃይል ፕሮጀክት ስምምነት ተፈራረሙ። የፍልስጤሙ ፕሬዝዳንት መሐመድ አባስ በእስራኤልና በፍልስጤም መካከል ሰላም ለማምጣት በሚል ሰኞ ዕለት በፈረንሳይ ይፋ የሆነው እቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ተናገሩ። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ ትችላለች ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርና ህንድ ውቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽ እንዲኖራቸው ጥሪ አቅርበዋል። አያይዘውም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በኩል የመጠቀም መብት የሚያረጋግጠው የዓለም አቀፍ ሕግ እውን መሆን አለበት ሲሉ አጽንኦት ሰጥተዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በአዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉ ተናግረዋል። ኢትዮጵያ በአፍሪካ ሁለተኛዋ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውን አናዶል የዜና ወኪል ዘግቧል። ቁማር ቤቶች አድራሻቸውን በየጊዜው እየቀያየሩ በመሆኑ ሙሉ ለሙሉ መቆጣጠር እንዳልተቻለ ተገለጸ። በአዲስ አበባ ከተማ የሚገኙ የተለያዩ ቁማር ቤቶች አድራሻቸውን በየጊዜው እየቀያየሩ በመሆኑ ሙሉ ለሙሉ መቆጣጠር እንዳልተቻለ የከተማ አስተዳደሩ ደንብ ማስከበር ጽሕፈት ቤት አሳውቋል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ከባለፈው በጀት ዓመት ጀምሮ በከተማዋ ከ300 በላይ በሚሆኑ ትምህርት ቤቶች ዙሪያ ቁማር ቤቶች ከፍተው በሚሰሩ በርካታ ህገወጥ ግለሰቦች ላይ እርምጃ መወሰዱን ተናግረዋል። ይህም እርምጃ አሁንም ተጠናክሮ የቀጠለ ቢሆንም ህገወጥ የቁማር አጫዋቾች አድራሻቸውን በየጊዜው እየቀያየሩ በመሆኑ ሙሉ ለሙሉ ለመቆጣጠር ለባለስልጣን መስሪያ ቤቱ ተግዳሮት እንደሆነበት ገልጸዋል። ትምህርት ቤት አካባቢ ፊልም ቤቶች፣ ቁማር ቤቶች፣ ጭፈራ ቤቶች እና ሌሎችም እንደሚከፈቱ አንስተው የክትትልና የቁጥጥር ስራው ተጠናክሮ እንደሚቀጥል ተናግረዋል። በየትኛውም አካባቢ ቁማር ቤት ከፍተው የሚሰሩ ህገወጥ ነጋዴዎችና ግለሰቦች ህብረተሰቡ ሲመለከት ለሚመለከተው አካል ጥቆማ መስጠት እንዳለበት የደንብ ማስከበር ባለስልጣን ዋና መስሪያ ቤት አሳውቋል። ኢሰመኮ በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ እንደሚፈጸምባቸው ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ወቅት ዛቻ፣ ማስፈራራትና ድብደባ መፈጸሙን በፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች ባደረገው ክትትል ማረጋገጡን ገልጿል። በፖሊስ ጣቢያዎችና በኢ-መደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ላይ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውን፣ በፍርድ ቤት ውሳኔ ነጻ የተባሉ ሰዎች ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር መኖሩን ገልጸዋል። በተጨማሪም በተወሰኑ ፖሊስ ጣቢያዎች በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ መታሰራቸውን፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ለምግብ እጦት መዳረጋቸውና ገዝተው ለመጠቀም ምግብ ቤቶች በአቅራቢያ ለመኖራቸውን በተግዳሮትነት ጠቅሰዋል። እንዲሁም ተጠርጣሪዎች ሲታመሙ የሕክምና አገልግሎት የማያገኙ መሆኑን፣ ወደ ሕክምና መስጫ ማዕከላትም ለመሄድ ለአጃቢ ፖሊስ ከ500 እስከ 1000 ብር እንዲከፍል መገደዳቸው አሳሳቢ ጉዳይ ነው ብለዋል። ኢትዮጵያና ሩሲያ የኒውክሌር ኃይል ፕሮጀክት ስምምነት ተፈራረሙ። ኢትዮጵያና ሩሲያ የኒውክሌር ኃይል ለመገንባት የሚያስችል ስምምነት በይፋ ተፈራርመዋል። ስምምነቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ ሞስኮ ያደረጉትን ጉብኝት ተከትሎ ውይይት ካደረጉባቸው ሰፊ የትብብር መርሃ ግብር አካል ነው ተብሏል። ስምምነቱ ትላንትና ሐሙስ መስከረም 15 2018 ዓ.ም በሩሲያ አቶሚክ ኢነርጂ ኮርፖሬሽን ዋና ዳይሬክተር አሌክሲ ላካቼቭ እና በኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ መካከል ተፈርሟል። ይህም ሮሳቶም እና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ መሆኑ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተገኙበት በክሬምሊን ስምምነት የተደረገ ሲሆን ሁለቱ ሀገራት በኃይል፣ በግብርና፣ በጤና አጠባበቅና መከላከያ ትብብር ላይ የሁለትዮሽ ውይይት ማድረጋቸውን የክሬምሊን መግለጫ አመላክቷል።
የፍልስጤም ፕሬዝዳንት መሐመድ አባስ በእስራኤልና በፍልስጤም መካከል ሰላም ለማምጣት በሚል ሰኞ ዕለት በፈረንሳይ ይፋ የሆነው ዕቅድ ላይ ከዓለም መሪዎች ጋር ለመስራት ዝግጁ መሆናቸውን ተናገሩ። በመንግስታቱ ድርጅት ጉባኤ ላይ በቪዲዮ ንግግር ያደረጉት ፕሬዝዳንት ሐማስ በወደፊቱ ጋዛ ምንም አይነት የመሪነት ስፍራ እንደማይኖረው አረጋግጠዋል። ትጥቁንም እንደሚፈታ ጠይቀዋል። ለፍልስጤም የአገርነት እውቅና ያልሰጡ ሀገራት እንዲሰጡ እንዲሁም የመንግስታቱ ድርጅት ሙሉ አባል እንዲያደርጋቸው ጠይቀዋል። አባስ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ የኮነኑ ሲሆን በ20ኛውና በ21ኛው ክፍለ ዘመን እጅግ በጣም ዘግናኝ የሆኑ ሰብአዊ ቀውሶች መካከል አንዱ ሲሉ ጠርተውታል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ